መካር ብሎ አምላክ አይደለም የሚለው ኃያል አምላክ ነው የሚለው። አምላክነቱ ላይ ቅጽል አለው። ምን አይነት አምላክ የሚለውን ነገር አስቀምጦታል። በምክንያት ነው። ኃያል አምላክ ማለት የሰራዊት ጌታ እግዚአብሔር ማለት ነው። የሰራዊት ጌታ እግዚአብሔር ካልሆነ በስተቀር ከዛ ውጪ ኃያል አምላክ ተብሎ የሚጠራ ሌሎች አምላክ ተብሎ የተጠሩ ነገሮች ልታገኙ ትችላላችሁ። አሁን ሰይጣንም የዚህ ዓለም አምላክ ተብሏል። ወድም ደግሞ ወዳቸው አምላካቸው ናቸው የተባሉ አሉ። ሙሴም ደግሞ ለፈርዖን አምላክ ተብሏል። ኃያል አምላክ ግን አይባልም። ስምህ ታላቅና ኃያል አምላክ የሰራዊት ጌታ እግዚአብሔር ነው ይላል። ስለዚህ ኢየሱስ ክርስቶስን ኃያል አምላክ ስንለው ምን እያልን ነው? የሰራዊት ጌታ እግዚአብሔር ነው እያልን። የሰራዊት ጌታ እግዚአብሔር ነው ወደሚለው ከመጣን ደግሞ የሰራዊት ጌታ እግዚአብሔር ማለት ምን ማለት ነው? የሰራዊት ጌታ እግዚአብሔር ነው ካልክ አብ ነው ማለት ነው። ኢየሱስ ክርስቶስን ኃያል አምላክ ባትለው ነው የሚሻለው። ባትለው ይሻላል። በተለይ ኢየሱስን ወልድ ብቻ ማድረግ የሚፈልግ አስተምህሮ ያላቸው ሰዎች ኢየሱስን ኃያል አምላክ ማለት የለባቸው። አንድ ነገር ከጀመርከው በኋላ በሚቀጥለው ስቴፕ አውቶማቲካሊ ነው የሚመጣብህ። በሩን ከፍተኸው ከዛ በኋላ ለምን ተከፈተ የሚባል ነገር የለም። አለመንካት ነው በቃ። እንዳይከፈት ከፈለክ አትንካው። ስለዚህ ኃያል አምላክ ወይ አትበለው። ኃያል አምላክ ካልክ በኋላ ደግሞ ወልድ ብቻ ነው ደግሞ ማለት አትችልም። ስለዚህ ከመጀመሪያው ነው ማቆም ያለብን። ኃያል አምላክ አይደለም ብለን ነው መሟገት ያለብን እንጂ ኃያል አምላክ ካልክ በኋላ የሰራዊት ጌታ ግን መባል አይችልም። እንዴት አድርገህ የሰራዊት ጌታ እግዚአብሔር ነው ብለህ ከተቀበልከው በኋላ ደግሞ አብ አይደለም ብለህ መከራከር አትችልም። ለምን? ሚልክያስ ምዕራፍ 1 ቁጥር 6 የት ታስገባዋለህ? ስለዚህ ከመጀመሪያ ነው ማቆም ያለብን። ፊልጵስዩስ መጽሐፍ ላይ ነው ያለሁት። ፊልጵስዩስ መጽሐፍ ምዕራፍ 3 ላይ ከቁጥር 7 ጀምሮ እስከ 8 ያለውን አነባለሁ። ፊልጵስዩስ ምዕራፍ 3 ቁጥር 7 ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት እቆጥረዋለሁ። አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል የሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 7 እና 8 ላይ ነው የማተኩረው፣ ግን እስከ 11 ድረስ ነው ያነበብኩት። ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ይላል እና ስትገቡ ምናልባት የርዕሱ እያያችሁ ገብታችሁ ሊሆን ይችላል። ከሁሉ ይልቅ የሚበልጥ ዕውቀት በሚል ነው። ከሁሉ የሚበልጥ ዕውቀት በሚል ነው መቀጠለው። ከሁሉ ይልቅ የሚበልጥ ዕውቀት። እግዚአብሔር ይመስገን። ሐዋርያው ጳውሎስ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ይላል እና ምንም አይነት ዕውቀት ቢበዛ በመጨረሻው ዘመን ዕውቀት ይበዛል ይላል መጽሐፍ ቅዱስ። ምንም አይነት ዕውቀት ቢኖረን የሴኩላር በሆነውም ሆነ መንፈሳዊ በሆነው ዕውቀት በየትኛውም ልክ ዕውቀት አለን በምንለው ቢኖርም ከሁሉ የሚበልጠው ዕውቀት ግን ስለ ክርስቶስ ኢየሱስ ስለ ጌታዬ ያለው ዕውቀት ነው ይላል። እግዚአብሔር ይመስገን። በዚህ ዙሪያ ላይ ትንሽ እናገራለሁ። ኢየሱስ ክርስቶስን መጽሐፍ ቅዱሳችን እንግዲህ ስለ ትልቁ ዕውቀት ከሁሉ ይልቅ የሚበልጠው ዕውቀት ኢየሱስ ክርስቶስን ማወቅ ነው ብለን ካልን ኢየሱስ ክርስቶስን መጽሐፍ ቅዱሳችን በሚታይ መልክና
በማይታይ ባህሪ እያደረገ እንዴት እንደሚያቀርበው ሰሞኑን እያየን ያለነው። ይህንን ነገር ባለማስተዋል በጣም ብዙ ሰዎች ይቸገራሉ፣ ይጨነቃሉ። የሚያመልኩት ነገር ሁሉ ግራ ይገባቸዋል። 15 ደቂቃ ለአብ፣ 15 ደቂቃ ለወልድ፣ 15 ደቂቃ ለመንፈስ ቅዱስ። ምናልባት ደግሞ መንፈስ ቅዱስ በዛ ብሎበት ደግሞ ከሆነ ቀነስ አድርጎ ደግሞ ለወልድ፣ ይሄኛው ቀነስ ብሎ ደግሞ እንደዚህ ይቸገራሉ። ምክንያቱም ሶስት የተለያዩ ነገሮች ፐርሰኖች ወይም አካሎች እየተባለ ስለሆነ የተማሩት። ስለዚህ አንደኛው እንዳያዝንባቸው ያው የሚችሉትን ያደርጋል። እንግዲህ ባላንስ ለመፍጠር ማለት ነው። አምልኮ ለአብም የሚያደርሱት፣ ለወልድም የሚያደርሱት፣ ለመንፈስ ቅዱስም የሚያደርሱት እንትን እንዳይልባቸው፣ ሚዛኑን ያልጠበቀ እንዳይሆን በምን እንደሚለኩት አላውቅም። በደቂቃ ያርጉት፣ በሰከንድ እንዴት እያከፋፈሉ እንደሚያመልኳቸው አላውቅም። ግን የሚመለኩ ሶስት አካላቶች፣ ሶስት ፐርሰኖች አሉ ተብሎ ስለሚታሰብ በዛ ችግር ውስጥ ነው ሰው ያለው። ይሄ የሚመጣው ከምንድን ነው ከተባለ ከሁሉ የሚበልጥ እውቀት ኢየሱስ ክርስቶስ መሆኑን ባለመረዳት ምክንያት ነው የሚመጣው። እነኚህ አብ፣ ወልድ፣ መንፈስ ቅዱስ የአንዱ አምላክ መገለጫ እንጂ ሶስት የተለያዩ ፐርሰኖች በተራ በተራ የሚመለኩ ነገሩ አይደሉም። እግዚአብሔር የተመሰገነ ይሁን። ስለዚህ እንዴት ነው የማደርገው? ስለ ኢየሱስ ክርስቶስ ስለ ወልድነቱ የተነገረውን ሐሳብ ለምሳሌ ሐዋርያት ሥራ ምዕራፍ 17ን ባወጣላችሁ እግዚአብሔር ይመስገን። ይሄ የሚታየውን መልኩን የሚገልጽ ነው። ሐዋርያት ሥራ ምዕራፍ 17 እግዚአብሔር ይባረክ። ጥያቄ ያላችሁ ሰዎች ጥያቄ በቂ ጊዜ ስለምሰጣችሁ እየጻፋችሁ ተዘጋጁ። ሐዋርያት ሥራ ምዕራፍ 17 ቁጥር 30 ላይ እንደዚህ ይላል፣ እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሯልና በዚያን ቀን ባዘጋጀው ሰው እጅ በዓለሙ ሁሉ ላይ በጽድቅ ሊፈርድ አለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል ይላል። ማንን ነው ያስነሳው ስንል እዚህ ቦታ ላይ ያዘጋጀውን ሰው ነው ይላል። ስለዚህ የሞተው ከሙታን የተነሳው ምን ተብሎ ነው በዚህ ክፍል ላይ የተቀመጠው? እግዚአብሔር ያዘጋጀው ሰው ተብሎ ነው የተገለጸው። በሌላ ቦታ ላይ ማቴዎስ ወንጌል ምዕራፍ 17 ላይ ደግሞ ብንሄድ እዚህ ላይ ያዘጋጀውን ሰው ነው ብሎ ያለውን በማቴዎስ ወንጌል ምዕራፍ 17 ላይ ደግሞ እንደዚህ ብሎ ያስቀምጣል። ማቴዎስ ምዕራፍ 17 ቁጥር 22 ላይ በገሊላም ሲመላለሱ ኢየሱስ የሰው ልጅ በሰዎች እጅ አሳልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛውም ቀን ይነሳል አላቸው፣ እጅግም አዘኑ ይላል። እዚህ ቦታ ላይ ደግሞ የሚሞተው በሦስተኛው ቀን ከሙታን የሚነሳው ምን ተብሎ ነው የተገለጠው? የሰው ልጅ ተብሎ ነው የተገለጸው። ኦኬ። ስለዚህ ባዘጋጀው ሰው በዓለም ሁሉ ላይ በጽድቅ ሊፈርድ አለው፣ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። ስለዚህ ይሄ ያዘጋጀው ሰው ነው የሞተው ከሙታን የተነሳው። በዚህ ክፍል ላይ ደግሞ የሰው ልጅ ብሎ ገልጾታል። የሰው ልጅ ተብሎ የተገለጸውና ይሞታል ይነሳል ተብሎ የተገለጸውና በሐዋርያት ሥራ ምዕራፍ 17 ላይ ደግሞ እግዚአብሔር ያዘጋጀው ሰው የሚለው የተለያየ አይደለም። ሁለት ሶስት አራት ነገር አይደለም የሞተልን አንድ ይሄ ነው። አንዳንዴ መጽሐፍ ቅዱስ ያዘጋጀው ሰው ብሎ ይገልጸዋል። በዚህ በማቴዎስ ወንጌል ምዕራፍ 17 ቁጥር 22 ላይ ደግሞ የሰው ልጅ ብሎ ይገልጸዋል። በዮሐንስ ወንጌል ምዕራፍ 2 ላይ ደግሞ ዮሐንስ ወንጌል ምዕራፍ 2 ላይ እዚህ ጋር ደግሞ የሞተው ደግሞ በሶስተኛው ቀን የተነሳውን ምን ብሎ ነው የሚገልጸው? ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ኢየሱስም መልሶ ይህንን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው።
ስለዚህ አይሁድ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ ይላል። ስለ ሌላ አይደለም ያወራው፣ ስለ ሰውነቱ ቤተ መቅደስ። በዚህ ቦታ ላይ ደግሞ የሞተው በሶስተኛው ቀን ደግሞ የተነሳው ምንድነው ተብሎ የተገለጸው? የሰውነቱ ቤተ መቅደስ ተብሎ የተገለጸው። ስለዚህ የሞተልንን በሶስተኛው ቀን ደግሞ የተነሳልንን አንድ ሌላ አካል ሌላ ፐርሰን አድርገን እንድንስለው ሳይሆን ያስቀመጠው በሐዋርያት ሥራ ምዕራፍ 17 መሰረት ያዘጋጀው ሰው፣ በማቴዎስ 17:22 መሰረት የሰው ልጅ፣ በዮሐንስ ወንጌል ምዕራፍ 2 ከቁጥር 19 ጀምሮ እስከ 21 ደግሞ የሰውነቱ ቤተ መቅደስ። እግዚአብሔር ይመስገን። እንደገና ደግሞ በዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 እግዚአብሔር ይመስገን፣ እዚህ ላይ ደግሞ እንደዚህ ብሎ ይገልጸዋል። ዮሐንስ ወንጌል ምዕራፍ 6 ቁጥር 57 እና 58 ላይ እንደዚህ ይላል፣ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው ይላቸዋል። እዚህ ጋር ደግሞ የሚበላኝ ምን ሆኖ መጣ? እዚህ ጋር ደግሞ የሕይወት እንጀራ። እግዚአብሔር ይመስገን። የሕይወት እንጀራ ተብሎ የተገለጸው የሰው ልጅ ተብሎ የተገለጸው ሰው እግዚአብሔር ያዘጋጀው ሰው ተብሎ የተገለጸው የሰውነቱ ቤተ መቅደስ ተብሎ የተገለጸውን እግዚአብሔር ይመስገን በአንደኛ ተሰሎንቄ ላይ ምዕራፍ 1 ቁጥር 10 ላይ ደግሞ ምን ብሎ ያመጣዋል? አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10 ላይ 9 እና 10 አንድ ላይ ባሉበት እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ ይላል። እዚህ ጋር ደግሞ የሞተው ከሙታንም ያስነሳው ምኑን ነው የሚለው? ልጁን ነው። ስለዚህ የሞተው እንግዲህ 5 ነገር ነው የሞተልን ካልተባለ በስተቀር ያ አንዱ የሞተልን ነገር ነው በዚህ አይነት መንገድ የሚገለጽ። በአንደኛ ተሰሎንቄ ላይ የሞተው ከዛ ደግሞ ከሙታን የተነሳው ምኑ ነው የሚለው? ልጁ ነው የሚለው፣ ወልድ ነው። በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ደግሞ የሞተው ከሙታን የተነሳው ደግሞ ምንድነው ነው የሚለው? የሰውነቱ ቤተ መቅደስ ነው የሚለው። በሐዋርያት ሥራ ምዕራፍ 17 ቁጥር 30 እና 31 ላይ ደግሞ የሞተው ከሙታን የተነሳው ደግሞ ምኑ ነው? እግዚአብሔር ያዘጋጀው ሰው ነው የሚለው። በማቴዎስ ወንጌል ምዕራፍ 17 ቁጥር 22 ላይ ደግሞ የሞተው ከሙታን የተነሳው የሰው ልጅ የተባለው ነው የሚለው። እግዚአብሔር የተመሰገነ ይሁን። በዮሐንስ ወንጌል ምዕራፍ 6 ላይ ደግሞ የሞተው ከሙታንም የተነሳው የሕይወት እንጀራ ነው የሚለው። ስለዚህ የሕይወት እንጀራ የተባለው ሰው የተባለው የሰው ልጅ የተባለው ወልድ የተባለው አንድ ነገር። እዚህ ወልድ ሲል መጽሐፍ ቅዱሳችን ኢየሱስን የሰው ልጅ ያሰኘውን አካል እየተናገረ ነው። ወልድ ሲል መጽሐፍ ቅዱሳችን እግዚአብሔር ያዘጋጀውን ሰው እየተናገረ ነው። ወልድ ሲል መጽሐፍ ቅዱሳችን የሞተው ከሙታን የተነሳውን የሰውነቱን ቤተ መቅደስ እየገለጸ ነው። እግዚአብሔር የተመሰገነ ይሁን። ይሄ ሁሉ ማስረጃ ባለበት ወልድ የሚባል
ከአብ የተነጠለ ሌላ አካል በአካል የተነጠለ ሌላ አካል መፍጠር በጣም አስቸጋሪ ነው የሚሆነው ማለት ነው። እግዚአብሔር የተመሰገነ ይሁን። ወደ አምላክነቱ ስንመጣ ደግሞ ኢየሱስ ይሄ አሁን የሚታይ መልኩ የተገለጸበትን ነው ያየነው። የኢየሱስ የሚታየው መልኩ ወልድ ተብሎ ተገልጿል። የሰው ልጅ ተብሎ ተገልጿል። እግዚአብሔር ያዘጋጀው ሰው ተብሎ ተገልጿል። የሰውነቱ ቤተ መቅደስ ተብሎ ተገልጿል። የሕይወት እንጀራ ተብሎ ተገልጿል። እግዚአብሔር ይመስገን። አምላክነቱ ደግሞ በጣም የተለየ ነው። እግዚአብሔር ይመስገን። የኢየሱስ ክርስቶስን አምላክነት ከምንም ሌላ አምላክነት ጋር እያቀላቀለን የምናየው አይነት አይደለም። እግዚአብሔር ይመስገን። የኢየሱስ አምላክነት አንዳንድ ቦታ ላይ ዝም ብሎ አምላክ የሚለውን የሚገልጽ ሲሆን፣ በአብዛኛው ግን የኢየሱስን አምላክነት በጣም አክብረንና አክብደን እንድናየው አተልቀን እንድናየው ስለሚፈለግ አብሮት የሚቀመጥ ከአምላክነቱ ጋር አብሮ የሚቀመጡ ቃሎች አሉ። እንደ ቅጽል ነገር እንደ አጀክቲቭ አይነት ነገሮች አሉ የሚለዩ የእሱን አምላክነት የተለየ መሆኑን የሚያሳዩ ወልድ ብቻ አለመሆኑን የሚያሳዩ ማለት ነው። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ የኢየሱስ ክርስቶስ አምላክነት በወልድነት የሚገለጽ አይደለም። ወልድ ብቻ አለመሆኑን የሚገልጽ ነው የኢየሱስ አምላክነት። እግዚአብሔር ይባረክ። በኢሳይያስ መጽሐፍ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል ይላል። አለቅነትም በጫንቃው ላይ ይሆናል። እግዚአብሔር ይመስገን። ይህንን አሁን ቅድም ካልነው ጋራ መውሰድ ትችላላችሁ። እዛ ወንድ ልጅ የሚለውን እዛ ጋር ሰው፣ የሰው ልጅ፣ የሰውነት ቤተ መቅደስ፣ የሕይወት እንጀራ ያልነውን ነው እዚህ ጋር ወንድ ልጅ ብሎ የሚያመጣ። ከዛ አለቅነት በጫንቃው ላይ ይሆናል ይላል። ይህን አለቅነት በጫንቃው ላይ ይሆናል የሚለውን ኢሳይያስን ሐዋርያው ጳውሎስ የመለኮት ሙላት በሰውነቱ ተገልጦ ይኖራል ብሎ የሚለው ማለት ነው። እግዚአብሔር ይመስገን። አለቅነት በጫንቃው ላይ ይሆናል ይልና ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። እኔ አሁን ዛሬ ማነሳላችሁ ስለ አምላክነቱ ስለሆነ ሌሎቹን ስለ አባትነቱ ስለ ሰላም አለቃነቱ የሚናገረው ላይ ብዙ አላተኩርም። ግን አምላክነቱ ምንድን ተብሎ የተገለጸው እዚህ ጋር አለቅነት በጫንቃው ላይ ይሆናል ብሎ ስሙም ድንቅ መካር ብሎ አምላክ አይደለም የሚለው ኃያል አምላክ ነው የሚለው። አምላክነቱ ላይ ቅጽል አለው። ምን አይነት አምላክ የሚለውን ነገር አስቀምጦታል። በምክንያት ነው። ምክንያቱም መጽሐፍ ቅዱስ የእግዚአብሔር ሐሳብ ነው ብለን ስለምናምን ይሄ ነገር ዝም ብሎ አምላክ ሳይሆን ኃያል አምላክ መባል የተፈለገበት በምክንያት ነው። ለምንድን ነው ይሄ ነገር በምክንያት መሆኑን የምታውቁት? ኃያል አምላክ ማለት የሰራዊት ጌታ እግዚአብሔር ማለት ነው። በመጽሐፍ ቅዱስ በኤርምያስ መጽሐፍ 32 ላይ ብትሄዱ ኤርምያስ 32 ላይ ጌታ ኢየሱስ ኃያል አምላክ ተብሏል ሲባል ዝም ብሎ ቀላል አይደለም። ያ ቅጽል ለማንም አልተቀመጠም። አሁን እዚህ ላይ ለሰራዊት ጌታ እግዚአብሔር ካልሆነ በስተቀር ከዛ ውጪ ኃያል አምላክ ተብሎ የሚጠራ ሌሎች አምላክ ተብሎ የተጠሩ ነገሮች ልታገኙ ትችላላችሁ። ግን ኃያል አምላክ የሚል ነገር ግን እንደዚህ ዝም ብሎ አሁን ሴጣንም የዚህ ዓለም አምላክ ተብሏል። ኦኬ ሆድም ደግሞ ወዳቸው አምላካቸው ናቸው የተባሉ አሉ። ሙሴም ደግሞ ለፈርዖን አምላክ ተብሏል። ኃያል አምላክ ግን አይባልም። ለምንድን ነው ኃያል አምላክ? የሰራዊት ጌታ እግዚአብሔር። ኤርምያስ ምዕራፍ 32 ላይ ብንሄድ ኤርምያስ 32 እግዚአብሔር ይመስገን ቁጥር 18 ላይ 32 18 ላይ እንደዚህ ይላል፣ ለብዙ ሺህ ምሕረት ታደርጋለህ፣ የአባቶችንም በደል ከነርሱ በኋላ በልጆቻቸው ብብት ትመልሳለህ። ስምህ ታላቅና ኃያል አምላክ የሰራዊት ጌታ እግዚአብሔር ነው ይላል። ስምህ ታላቅና ኃያል አምላክ ማን ነው? የሰራዊት ጌታ እግዚአብሔር ነው።
ስለዚህ ኢየሱስ ክርስቶስን ኃያል አምላክ ስንለው ምን እያልን ነው? የሰራዊት ጌታ እግዚአብሔር ነው እያልን። የሰራዊት ጌታ እግዚአብሔር ነው የሚለው ጋር ከደረስን ደግሞ እንግዲህ ደርሰን ዝም ብለን መመለስ አንችልም። የሰራዊት ጌታ እግዚአብሔር ነው ወደሚለው ከመጣን ደግሞ የሰራዊት ጌታ እግዚአብሔር ማለት ምን ማለት ነው? አሁን እዚህ ድረስ ሰው ሊመጣ ይችላል። እግዚአብሔር የተመሰገነ ይሁን። እንደምንም ብለን አሁን ኢየሱስ ክርስቶስ እኮ የሰራዊት ኃያል አምላክ እኮ መባሉ እኮ የሰራዊት ጌታ እግዚአብሔር ስለሆነ ነው። ወልድ ብቻ አይደለም፣ የሰራዊት ጌታ እግዚአብሔርም ነው ብንል እዚህ ድረስ ሰው ይመጣል። እግዚአብሔር የተመሰገነ ይሁን። እስከ ኃያል አምላክ ድረስ ይመጣል። ኃያል አምላክ ነው ስንል ግን ምን እያልን ነው ካልን በሚልኪያስ ምዕራፍ 1 ቁጥር 6 መሰረት የሰራዊት ጌታ እግዚአብሔር ነው ካልክ አብ ነው ማለት ነው። እንደዚህ ይላል ሚልኪያስ ምዕራፍ 1 ቁጥር 6 ላይ እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ማን ነው ይሄን የሚለው? አባት ከሆንኩኝ ክብሬ ወዴት አለ የሚለው ማን ነው? አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ማን ነው ይሄን የሚለው? ይላል የሰራዊት ጌታ እግዚአብሔር ይላል። አባት ጌታ ነኝ ይላል። ማን? የሰራዊት ጌታ እግዚአብሔር። ስለዚህ ኢየሱስ ክርስቶስን ኃያል አምላክ ባትለው ነው የሚሻለው። ባትለው ይሻላል። በተለይ ኢየሱስን ወልድ ብቻ ማድረግ የሚፈልግ አስተምህሮ ያላቸው ሰዎች ኢየሱስን ኃያል አምላክ ማለት የለባቸው። ይሄ አንዳንድ ነገር አለ አይደለም። አንድ ነገር ከጀመርከው በኋላ የሆነ መቆሚያ የሌለው የሚቀጥለው ስቴፕ አውቶማቲካሊ ነው የሚመጣብህ። በሩን ከፍተኸው ከዛ በኋላ ለምን ተከፈተ የሚባል ነገር የለም። ከከፈትከው እንዴት አይከፈትም? አለመንካት ነው በቃ። እንዳይከፈት ከፈለክ አትንካው እንጂ በሩን መክፈቻውን ተጭነኸው ከዛ በኋላ ለምን ተከፈተ? ስለተጫንከው ነው የተከፈተው። ባትነካው በሩን አይከፈትም። ስለዚህ ኃያል አምላክ ወይ አትበለው። ኃያል አምላክ ካልክ በኋላ ደግሞ ወልድ ብቻ ነው ደግሞ ማለት አትችልም። ምክንያቱም ኃያል አምላክ ካልከው ምን ሊሆንብህ ነው? በኤርምያስ ምዕራፍ 32 ቁጥር 18 መሰረት የሰራዊት ጌታ እግዚአብሔር ሊሆንብህ ነው። የሰራዊት ጌታ እግዚአብሔር የምትለዋን ከተቀበልክ ደግሞ በሚልኪያስ ምዕራፍ 1 ቁጥር 6 መሰረት ደግሞ አብ ሊሆንብህ ነው። ስለዚህ ከመጀመሪያው ነው ማቆም ያለብህ። ኃያል አምላክ አይደለም ብለህ ነው መሟገት ያለብህ እንጂ ኃያል አምላክ ካልክ በኋላ የሰራዊት ጌታ ግን መባል አይችልም። እንዴት አድርገህ ኤርምያስ 32 18 የት ታስገባዋለህ? የሰራዊት ጌታ እግዚአብሔር ነው ብለህ ከተቀበልከው በኋላ ደግሞ አብ አይደለም ብለህ መከራከር አትችልም። ለምን? ሚልኪያስ ምዕራፍ 1 ቁጥር 6ን የት ታስገባዋለህ? ስለዚህ ከመጀመሪያ ነው ማቆም ያለብህ። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር ብለህ የሰላም አለቃ ብለህ ነው ማቆም ያለብህ። የዘላለም አባት እሱ ሌላ ጣጣ ያመጣብሃል። ስለዚህ እሱንም ትተዋለህ፣ ኃያል አምላክንም ትተዋል። ድንቅ መካር ካልክ በኋላ የሰላም አለቃ ተብሎ ይጠራል ብለህ ነው ማንበብ ያለብህ። ኃያል አምላክ የምትለዋን ካነበብክ ግን ኢየሱስ ኃያል አምላክ ነው ብለህ ከተቀበልክ ግን ኃያል አምላክ መዘዝ ያመጣብሃል። ምን የሚባል መዘዝ ያመጣብሃል? በኤርምያስ 32 18 መሰረት ኢየሱስ የሰራዊት ጌታ እግዚአብሔር ነው የሚባል መዘዝ ያመጣብሃል። የሰራዊት ጌታ እግዚአብሔር መሆኑን ከተቀበልክ ደግሞ እሱ ደግሞ በሚልኪያስ ምዕራፍ 1 ቁጥር 6 መሰረት ደግሞ እኔ አባት ነኝ፣ የሰራዊት ጌታ እግዚአብሔር እኔ ደግሞ አባት ነኝ ብሎ ይልህና መዘዝ ያመጣብሃል። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ በሰውነቱ ወንድ ልጅ ነው። በሰውነቱ እግዚአብሔር ያዘጋጀው ሰው ነው። እግዚአብሔር ይመስገን። በወልድነቱ የሰው ልጅ ነው። የሰውነት ቤተ መቅደስ ነው። የሕይወት እንጀራ ነው። እግዚአብሔር የተመሰገነ ይሁን።
አምላክነቱ የሚባለው ነገር ግን ቀጥታ ወስዶ አብነቱ ላይ ነው የሚያደርሰው። አምላክነቱ ይወስድህና ኃያል አምላክ ያደርግብሃል። ኃያል አምላክ ይወስድህና የሰራዊት ጌታ እግዚአብሔር ያደርግብሃል። የሰራዊት ጌታ እግዚአብሔር የሚለውን ከተቀበልክ ደግሞ ሚልክያስ 1:6 ላይ ይወስድህና አብ ያደርግብሃል። እግዚአብሔር የተመሰገነ። ስለዚህ ኢየሱስን ወልድ ብቻ አድርጎ ለሚያስተምር አስተምህሮ መጽሐፍ ቅዱስ አይመችም። እንዲሁ ዝም ብለን ራሳችንን ጭንቅላታችንን እንደምንም እያታለልን በቃ መጽሐፍ ቅዱስ ባይኖርም እንኳን አባቶች ብለዋል፣ የድሮ አባቶች እንደዚህ ብለዋል ምናምን እያልክ ዝም ብለህ ነው እንጂ መጽሐፍ ቅዱስን ይዘህ ኢየሱስን ኃያል አምላክ አለማለት አይቻልም። እንዴት ብለህ ኃያል አምላክ አይደለም ብለህ ትከራከራለህ? ኢየሱስ አምላክ ነው እንጂ ኃያል አምላክ አይደለም የሚል ክርክር እንዴት ተደርጎ ሊባል ይችላል? ይሄ ነው አሁን የገጠመን ነገር እኮ ወገኖች። ኢየሱስ ወልድ ብቻ ነው ብለው የሚሉን ሰዎች እኮ ኃያል አምላክ አይደለም እያሉን ናቸው። እንዴ እኛም ኃያል አምላክ እንላለን። ዞሮ ኃያል አምላክ የምትሉ ከሆነ እንግዲህ ኃያል አምላክ ማን ነው? የሰራዊት ጌታ እግዚአብሔር። የሰራዊት ጌታ እግዚአብሔርም እኮ እንላለን። ታዲያ የሰራዊት ጌታ እግዚአብሔር ደግሞ በሚልክያስ ምዕራፍ 1:6 መሰረት አብ ነው። ስለዚህ ኢየሱስን ወልድ ብቻ ነው ብሎ መሄድ አይቻልም ማለት። ስለዚህ ከዚህ በኋላ የሚቀጥለው አስተምህሮ ኢየሱስ ኃያል አምላክ አይደለም የሚል ካምፔን መጀመር አለበት። እንዴት አድርገው እንደሚችሉት እኔ አላውቅም። ኃያል አምላክ ግን ካልክ በኋላ የሰራዊት ጌታ እግዚአብሔር አይደለም ብለህ መከራከር አትችልም። የሰራዊት ጌታ እግዚአብሔር ነው ካልክ በኋላ ደግሞ አብ አይደለም ብለህ መከራከር አትችልም። እችልበታለሁ ይህንን የምትሉ ሰዎች በኋላ የጥያቄ ጊዜ ስለምሰጣችሁ እንዴት እንደምትችሉበት ታሳዩኛላችሁ። በጣም ዝግጁ ነኝ። ሌላው ስለ ኢየሱስ አምላክነት ስናነሳ አብሮ አለ ምላችሁ ነገር ሌላ ማስረጃ ላሳያችሁ። የሚገርማችሁ ቲቶ ላይ ልሰላችሁ። ቲቶ ምዕራፍ 2 ላይ ትንሽ ነገሮች አነሳና ጥያቄ ላላቸው ሰዎች ጊዜውን እለቃለሁ። ጌታ ኢየሱስ ክርስቶስ ይመስገን። ቲቶ ምዕራፍ 2 ቁጥር ቲቶ ምዕራፍ 2 ቁጥር 11 ጀምሬ ላንብበው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞት ክደን የተባረከውን ተስፋችንን ይላል የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። እዚህ ላይ ደግሞ አሁን የኢየሱስ አምላክነት ምን ብሎ ነው የመጣው? የታላቁ አምላካችን ብሎ ነው የመጣው። ስለዚህ የኢየሱስ ክርስቶስ አምላክነት ዝም ብሎ አምላክ ነው ብቻ ሳይሆን ታላቁ አምላካችን የሚባል ነገር አለ። ቅድም እዛ ጋር ኃያል አምላክ እንዳለው እዚህ ጋር ደግሞ ታላቅ አምላክ በሚል አመጣ። ኢየሱስ ታላቅ አምላክ ነው ብለህ ከተቀበልክ መዘዝ አለው። ወይ ታላቅ አምላክ አይደለም ብሎ መካድ ነው እንጂ ታላቅ አምላክ ነው ከተባለ በኋላ የሚመጣ መዘዝ አለ። ምንድነው ያ መዘዝ መሰላችሁ? ማስረጃ ልስጣችሁ መዘዙን። መዝሙረ ዳዊት በቅንፍ 86 ላይ ሂዱና እንየው። መዝሙረ ዳዊት በቅንፍ 86 ላይ መዝሙረ ዳዊት በቅንፍ 86 እግዚአብሔርን ስለ ቃሉ በጣም እናመሰግናለን። መዝሙረ ዳዊት በቅንፍ 86 ቁጥር 10 እንዳንብብላችሁ። እንደዚህ ይላል፣ አቤቱ ድንቅ የምታደርግ አንተ ታላቅ አምላክ ነህና። ተመልከቱ፣ ድንቅ የምታደርግ አንተ ታላቅ አምላክ ነህና። ይቅርታ፣ አቤቱ ድንቅ የምታደርግ አንተ ታላቅ ነህና ይልና አንተም ብቻህን ታላቅ አምላክ ነህና ይላል። ይኸውላችሁ እንግዲህ ታላቅ አምላክ ነው ካልክ በኋላ አጠገቡ ሌላ ነገር መደርደር አትችልም። ታላቅ አምላክ ብቻውን ነው ታላቅ አምላክ። ስለዚህ ኢየሱስን ታላቅ አምላክ ላለማለት ነው ጥረት መደረግ ያለበት እንጂ ታላቅ አምላክ ነው ካልክ በኋላ
በኮሚቴ ነው ታላቅ አምላክ የሆነው። አምላክነቱ የኢየሱስ አምላክነት በኮሚቴ የሆኑ 3 ሆነው 4 ሆነው ተደራጅተው ነው በጋራ ነው ምናምን ኖ ብቻውን ይህም ራሱ መዘዝ አለው። ብቻውን ታላቅ አምላክ ነው ካልከው ብቻውን ታላቅ አምላክ ነው ካልክ ደግሞ እሱ ደግሞ ሌላ መዘዝ ያመጣባል። ምን የሚባል መዘዝ ያመጣል? ኢሳይያስ መጽሐፍ 64 ላይ ተመልከቱ። ይሄ ነገር እንዴት እየተያያዘ እንዴት ስርዓት በስርዓት ትእዛዝ በትእዛዝ ነው ብሏል ቃሉ። እንዴት አይነት ነገር እንዳለ ተመልከቱ።